ለእናንተው ነው ጥያቄ። መደመር ብላችኋል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁ ወጣት ነው የምታወሩት? ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናውቅምና ብልጽግናማ የልማት ስኬት ነው ያረጋግጥ ኢትዮጵያ ነው። እባካችሁን ይህንን ጥያቄ ለጠቅላይ ሚኒስትር አብይ አህመድ እንዲደርስልኝ። የሰው ልጅ ቁርስ ምሳ እራት መብላት አልቻለም። ሰው እያደህዩ ነው ሀገር የሚያደርገው። እኔ ዶክተር አብይ አህመድ እውነት በጨዋ ደም በህይወት ያለው አይመስለኝ። ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 ዓመት እሺ በቃ በግርም ቢሆን እሞክራለሁ ሲል ጦርነት ስንል አትወጡም። እሺ የት እንኖር እንስራ አትሰሩም እንዴ? የት እንሂድ? ክቡርነቱ ጥያቄን የምጠይቀው የኢትዮጵያ ህዝብ ምንድን ነው የበደሉት? ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ያው እንደምናውቀው እንግዲህ ምርጫ ደርሷል። ከፊት ለፊታችን ነው የሚገኘውና ከዚህ የትም እንደምናውቀው እንግዲህ ምርጫ ሲቃረብ የጥያቄና መልስ ፕሮግራም ይዘጋጃልና ፓርቲዎች እንግዲህ ለተቀናቃኞቻቸው ያላቸውን ጥያቄ ያቀርባሉ። እንደዚሁም ደግሞ ጋዜጠኞችም ለሚጠይቋቸው ጥያቄዎች መልስ ይመልሱና ለኢትዮጵያ ይሄን አምጥተናል፣ ቀጣይኛ ብንመረጥ ይሄን እናደርጋለን፣ እኛም መረጡ እያሉ ቅስቀሳ ያደርጋሉና አሁንም እንግዲህ ጊዜው ደርሶ የፕሮግራም ተጀምሯል። ፋና ቲቪ ላይ ሁላችሁም ልታዩ ሪኮመንድ አደርጋችኋለሁ። በዚህ አጋጣሚ ያው የሀገር ጉዳይ ስለሆነ በጣም ጠቃሚ ነው ስላሰብኩ ነውና እና የፕሮግራም እንግዲህ ክፍል 1 ተለቋል። በዚህ በክፍል 1 ፕሮግራም ላይ የትብብር ለኢትዮጵያ አንድነት የሚል ወይ ደግሞ የኢሃፓ እንደዚሁም ደግሞ ኢሃፓ እንግዲህ ብዙ ፓርቲዎችን እና እናትን ሌሎችንም ፓርቲዎች እንግዲህ በውስጡ ያቀፈ ትብብር ለኢትዮጵያ አንድነት የሚል የሆነ ቲም ነውና ከነዚህ ቲሞች መሃል እንግዲህ ምስለ ስላሴ የምትባል እህታችን ወክላ ተገኝታ ለብልጽግና ወይ ደግሞ አሁን ለሚገዛው ፓርቲ ያቀረበችው ጥያቄ ብዙዎችን እያነጋገረ ይገኛል። እነዚህም ደግሞ የነሱ ምላሽ አለ። እነሱ ደግሞ ብልጽግና ወክለው የቀረቡ አካላት የመለሱ ምላሽ አለ ጥያቄው፣ እሱንም ማስመለከታችኋለሁ። እነዚህም ደግሞ የህዝቡንም ጥያቄ ለገዢው ፓርቲ ለብልጽግና በዚሁ አጋጣሚ የምናስደምጥ ነው የሚሆነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። እስቲ መጀመሪያ ምንድነው ለገዢው ፓርቲ ወይ ደግሞ ለብልጽግና ኢሃፓ ወይ ደግሞ ትብብር ለኢትዮጵያ አንድነት የሚለው ፓርቲ ወክላ ያቀረበችው እህታችን ምስለ ስላሴ ያቀረበችው ጥያቄ ምንድነው የሚለውን ነገር አጣርገን እንመልከት። ብልጽግና መደመር የሚል ፍልስፍና የለንም ብሏል። መደመር የሪዮት ዓለም እስረኛ መሆን አንፈልግም የሚል እንትን ብለዋል። አሁን መግለጫቸው ላይ ማለት የመጀመሪያ መግቢያቸው ላይ እንደዛ ሲሉ ሰምቻለሁ። ከዚህ አንፃር ኢኮኖሚው በምን ፍልስፍና ነው ኢኮኖሚው እየተመራ ያለው? ሁለተኛው ጥያቄ ከዕዳ ወደ ምንዳ ለእያንዳንዱ ሰው ደግሞ ብልጽግናን አምርተናል የሚል ይዘት ያለው መግቢያቸው ላይ ሲናገሩ ሰምቻለሁ። ይሄ ማለት በእያንዳንዱ ቤት ጓዳ የገባውን ብልጽግና ማሳየት ይችላሉ ወይ? በእያንዳንዱ ቤት ጓዳ ያለውን የኑሮ ውድነት የቀረፈ ብልጽግና ማሳየት ይችላሉ ወይ? አሁን በተጨባጭ መሬት ላይ ያለው ነገር ይህንን ያሳያሉ ወይ? ሶስተኛ ጥያቄ ማድረገው ለነሱ የብልጽግና ኢትዮጵያ የት ናት ያለችው? አሁን አዲስ አበባ ነው አለማን አበለጸግን የሚሉት። ከአዲስ አበባ ውጪ ያለው በኢኮኖሚ መነጽር ሲታይ የኢትዮጵያ የአዲስ አበባ የብልጽግና ኢትዮጵያ አይደለችም ወይ? እሱን በግልጽ እንዲመልሱልኝ ይፈልጋለሁ። ለእናንተው ነው ጥያቄ። መደመር ብላችኋል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጣችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን።
ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ በመራፍ እንኳን ሲከፋፈል የተጣረሰ ሐሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። ይሄን የመሰለ ጥያቄ እንግዲህ አቅርባለች። ሌላ ጥያቄ ማለሱንም አስደምጣችኋል። ኢንቨስቲ ምላሻቸው ምንድነው? የጊዜው ፓርቲ ምላሽ ምን ነበር የሚለው ነገር እንመልከት። መደመር ሳቤ ለመነሳት መደመር በጣም ትልቅ ኢትዮጵያዊ ፍልስፍና ነው። ፍልስፍና አይደለም አላለም። የሪዮት ዓለም እስረኛ አይደለም ነው ያለው። ጠባብ ሪዮት የያዘው በጭፍን እይታ የሚመራ አይደለም እንጂ በጣም መንኮራበት የኢትዮጵያን ትራንስፎርሜሽን እያሳካ ያለ አዲስ ሀገር በቀል ኢትዮጵያዊ ፍልስፍና ነው። ይሄንን አስታክ የማለፍ ፈልጋለሁ። ለምን ጠቀመ የት ቤት ገባ ላላችሁት የኢትዮጵያ 30 ሚሊዮን የሚሆን የቡና ዘርፍ ላይ ሰማራውን ኢትዮጵያዊ ጠይቁ። በዚህ በተበላሸ የፎሬክስ ስርዓት ምክንያት የተደበቀ ታክስ ተጥሎበት ገቢው አንሶ የነበረው አርሶ አደር ዛሬ ከቡና ብቻ ገቢው በእጥፍ ጨምሯል። አርብቶ አደሩ የቀንድ ከብቱን ሽጦ ስጋ ሽጦ ገቢው ሲግኒፊካንትሊ ጨምሯል። ይሄንን ነው ሪፎርሙ ያስተካከለው። እህቴ ዶክተር ራሄል ቅድም አድሚት አድርጓል እኮ ቀበሌ ወርዷል እኮ አሉ። ኮሪደሩ ቀበሌ ከወረደ ታዲያ እዛ ቀበሌ ወርዶ የሰራው ማን ነው? እዛ ቀበሌ ያለው ወጣት አይደለም ይሄን ስራ የሚሰራው። ስለዚህ ያቺ እኛ ምንላት ብልጽግና ያለችው የት ነው? እዚህ ኢትዮጵያ ውስጥ ነች። አዲስ አበባ ብቻ አይደለም። ስለ አዲስ አበባ የኢትዮጵያ ሕዝብ ዓለም ያወራው ስለሆነ ጊዜ መውሰድ አልፈልግም። ግን ሙሉ ኢትዮጵያን ወጥተን ማየት እንችላለን። የትኛው የኢትዮጵያ አካባቢ ነው በልማት ያልተንቀሳቀሰው? የትኛው አርሶ አደር ነው ምርቱ በጥፍ ያልጨመረ ነው? ሂዱና በበሯ ሲያልፍ የነበረውን ውሃ መጥለፍ አቅቷት ለዘመናት የተቸገረች እናት ዛሬ በፓምፕ ጠልፋ ገቢዋ ሲጨምር ኢንቨስተር ስትሆን ያመጣውን ውጤት እዩ። ቅድም እንዳልኩት ያንን ወጣት ስራ እየፈጠረ ያለውን ወጣት እዩ። በዚህ ነው የብልጽግናን ውጤት በየቤቱ ማየትና መለካት የሚቻለው። ሪፎርሙ በአጠቃላይ የኢትዮጵያ አቅም በከፍተኛ ሁኔታ ጨምሯል። ዛሬ የኢትዮጵያ መንግስት በጣም አስተማማኝ የሆነ የውጭ ምንዛሬ ክምችት ያለው መንግስት ሆኗል። በአንድ ወቅት ለአንድ ሳምንት እንኳን የሚሆን የገቢ ንግድ የሚሆን አልነበረው። የኛ ከሪፎርሙ በፊት የነበረው ሁኔታ የኛ ፖሊሲ የኢትዮጵያ ፖሊሲ የነበረው የገቢ ንግድን የሚያበረታታ የውጭ ንግድን ደግሞ የሚቀጣ ስርዓት ነው የነበረን። ያንን ስላስተካከል አንደኛ የውጭ ንግዱ በከፍተኛ ሁኔታ ጨምሯል። ቅድም ዶክተር ፍጹም እንዳነሳችሁ ከ3 ቢሊዮን አይበልጥም ሲባል የነበረው ብዙ ማክሮ ኢኮኖሚስት ያለውን አሁን በግማሽ ወር 5.1 ቢሊዮን ነው ኤክስፖርት ማድረግ የቻለው። የገቢ ንግዱ ደግሞ ትርጉም ባለው ሁኔታ ቀንሷል። እየመጣ ያለው የገቢ ምርት ካፒታል ዕቃ እንጂ ዛሬ ስንዴ አይደለም የምናስገባው። ይሄንን ለይቶ ማየት ይገባል። ከ30 ሚሊዮን በላይ ኢትዮጵያዊ በተለያየ እርዳታ የነበረው 27 ሚሊዮን አካባቢ የሚጠጋ ኢትዮጵያዊ ያ ቁጥር ዛሬ ወደ 3 ሚሊዮን ወርዷል። ያንን ኢትዮጵያዊ በየቤቱ ሂዱና ጠይቁ። ምን ይዞልህ መጣ ብልጽግና? ኩራቱ ስንዴ ከሚሰፈርለት ይልቅ ራሱ አምርቶ ያንን እሸት ይዞ ይሄንን የብልጽግና የትብብር መንፈስ የሆነውን የስንዴ ነዶ ይዞ የደስታ ሲቃ የተናነቀውን አርሶ አደር መጠየቅ ነው። ይሄ 50 ዓመት ሙሉ ስለ ጦርነት ተነስቷል፣ ስለ ሰላም ለበርካታ ዓመታት ፎር ዴኬድስ ከወጣት እስከ ሽማግሌ ስለ ጦርነትና ስለ አይዲዮሎጂ ብቻ ሲወራበት የነበረው ቤተ ሙከራ ያደረጉት ኢትዮጵያውያን የትኛው ፓርቲ ነው የሚለውን የኢትዮጵያ ሕዝብ እንዲመሰክር እፈልጋለሁ። ብልጽግናማ የልማት ስኬት ነው ያደረጋት ኢትዮጵያን። ቤተ ሙከራ አድርጎ በጦርነት አባዜ ውስጥ ኢትዮጵያን ሲያሽ የቆየው ማን ነው? ዛሬም የጦርነት ፕሮፓጋንዳ የሚነዛው ማን ነው የሚለው ማየት ነው። አጭር ጥያቄው መልስ ይሄ ነው። ጥያቄው ተመልሷል ወይ አልተመለሰም? በተለይ የእህታችን የፍቅርተ ስላሴ ጥያቄ ተመልሷል ወይስ አልተመለሰም የሚለው እናንተ ኮሜንት ላይ አስቀምጡልኝ።
እሺ አመሰግናለሁ። አንድ ላይ አድርጌ ለመመለስ ሞክራለሁ። በመጀመሪያ ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድን ነው የሚለውን ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢህአፓ ኮሚኒስት አይደለም። ኢህአፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱም ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህም እዚያም የሚጥድ ስርዓት ኢህአፓንም ሆነ መኢአድን ህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም የሚለው ነገር እንድትረዱ ትፈልጋል። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። በኢዜማ በኩል ለተነሳው ነገር ሳወራ አሁንም ቢሆን ኢህአፓም አጠቃላይ ትብብሩም መኢአድም ኮሚኒስት አይደለም፣ ሶሻል ዲሞክራት ነው። እናንተም እሱን ሪፈር ለማድረግ ተከራካሪዎቻችን ማን ናቸው የሚለውን ነገር ቀድማችሁ አይታችሁ አንባችሁ ብትመጡ ደስ ይለኛል። ከገበያ መር ኢኮኖሚ ጋር በተያያዘ መንግስት የመቆጣጠር ኃላፊነቱን እንደሚወስድ በግልጽ ያስቀምጥንና ቅድምም የመለስንበት ነገር ነው እና የተጣረሰባችሁ በየት በኩል እንደሆነ አልገባኝም። እሱን ክሊር ማድረግ ወይ ይኖርባችኋል፣ አሊያም እናንተ ራሳችሁ በትክክል የተናገርነውን አልተረዳችሁትም የሚል ኢምፕሊኬሽን አለው። በዋናነት ግን አሁን ስላለው ጉዳይ ነው ማውራት ያለብን ብለን እናምናለን። አሁን ያለው ሁኔታ ኢህአፓ ጦርነት ቀስቃሽ አይደለም፣ መኢአድ ጦርነት ቀስቃሽ አይደለም። በየትኛውም መለኪያ ህዝብ ዳቦ መግዛት ባልቻለበት ኢኮኖሚው እያስቆለቆለ ባለበት ሁኔታ ሀገርን በብድር ስም ለውጭ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናውቅም። እና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ሁኔታ ስለማለት ይሄን የመሰለ ነገር እንግዲህ ምላሽ ሰጥታለች። እሷም ለቀረቡላት ጥያቄና ቅድመ ተመለሰ መልስና እስቲ እናንተ ምን ታላችሁ? ምን ታስባላችሁ? ማንን ለመምረጥ አሰባችሁ? የሚለው ነገር ሐሳባችሁን አስቀምጡልኝ። ያው እኛ ሀገር ማንም የትኛውን ፓርቲ መጀመሪያ ለምርጫ ሲቀርብ እንደምናውቀው ነው የሆነ ቃላቶቹ በጣም በቃ እኔ ሁሉንም እንድንመርጥ የሚያደርጉ ናቸው። ተግባር ላይ ሲገባ ነውና ብዙ ጊዜ ይባላል። እንዲሁም የፖለቲከኛ ተግባሩን እንጂ ንግግሩን አትመን ይባላል። እና በተግባር ያሳየውን ነገር ነው ማመን የምንችለው እንጂ ይሄን አደርጋለሁ፣ ለህዝቡ ቤት በነጻ እድላለሁ፣ ብር በነጻ እድላለሁ፣ ኑሮ አሻሽላለሁ፣ ኑሮ ውድነትን አደርጋለሁ ቢል በተግባር ስንመለከት ግን አብዛኛው አይ ሲካውን አንመለከተውም። እና እናንተስ በዚህ ጉዳይ አገናዝባችሁ የነገር አይታችሁ የትኛውን ፓርቲ ለመምረጥ አሰባችሁ? ያው መምረጥ አለባችሁ። ካልመረጣችሁ በተመረጠላችሁ ነው የምትመሩት፣ ትረገጣላችሁ ነው ትርጉም የሚሆነውና ስለዚህ መምረጥ አለባችሁ ማለት ለመምረጥ አሰባችሁና እንዴት ነው የምትመለከቱት? ጥያቄው መልሰው አልተመለሰም ምን ተረዳችሁ? ከዚህ ነገር ነገር ሐሳባችሁን ኮሜንት ላይ አስቀምጡ። በዚህ አጋጣሚ ደግሞ እንግዲህ ብዙዎች እንግዲህ አሁን ላይ እየገዛ ለሚገኘው ለብልጽግና ፓርቲ ጥያቄ ያቀርባሉ። ከህዝብ መሃል ፓርቲዎች ናቸው እነዚህ ፓርቲዎች እንግዲህ ተቀናቃኝ ስለሆኑ አንዳቸው ያናቸውን ስም ማጥፋት ሊሆን ይችላል፣ ወይ ደግሞ አንዳቸው ያናቸውን እንደዚህ ያረጋችሁም እንደዚህ ብላችሁ ነበር የሚል ነገር ያው እነሱ እንዲመረጡ ያደርጋሉና ህዝቡ ጋር ያለው ምንድነው? ህዝቡስ ምን እያለ ይገኛል የሚለው ነገር እስቲ ለማየት እንሞክርና አንድ ሁለት ቪዲዮችን እንመልከት። አባካችሁን ይህን ጥያቄ ለጠቅላይ ሚኒስትር አብይ አህመድ እንዲደርስልኝ እንደው እሳቸው ጋር እንኳን ባይደርስ እንኳን ከእሳቸው በታች ያሉ ሰዎች እንዲያዩ ኮፒ ሊንክ አድርጉልኝ ባካችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ እርስዎ እየመሩ ያሉት አገር በጣም በከፍተኛ ችግር ላይ ይገኛል። ሁሉ ነገር ኑሮ በጣም ከብዷል። የሰው ልጅ ቁርስ፣ ምሳ፣ እራት መብላት አልቻለም። የሸቀጥ ዋጋ እጅግ በጣም እየናረ ነው ያለው። ይሄ በጣም ከባድ የሆነ ሰዎችን ለዲፕሬሽን በጣም ለድብርት ለጭንቀት እያጋለጠ ነው ያለው። ዶክተር ምን አስበዋል? ዘይት 2000 ብር ገብቷል። 800 ብር ገባ ብለን ያልነው ዘይት ዛሬ 2000 ብር ገብቷል። ዶክተር ችግሩ ምንድነው? አገራችን ላይ የሚመረተው ቡና 1300 1400 ብር በኪሎ እየተሸጠ ነው ያለው። እርሱ ወደ ስልጣን ሲመጡ 70 እና 60 ብር የነበረው ቡና እዚሁ እኛው ሀገር ላይ የሚመረተው ቡና 1400 ብር ገብቷል። ጤፍ 15000 14000 ብር ነው ያለው። ዶክተር ምን እያሰቡ ነው ያሉት ለድሃው? በዚህ ላይ ደግሞ ድሃ እንደዚህ ኑሮ ተወዶበት ቤቱ እየፈረሰበት ነው ያለው። ድሆች ከቤታቸው ወጥተው ጎዳና እየወደቁ ነው ያሉት። ኑሮ ተወዶበት ኑሮውን ለማሸነፍ የሚሯሯጥ ሰው በስንት መከራ የሰራው ቤቱ ፈርሶበት ባዶ እጁን ቀርቷል።
አገር ማሳደግ ማለት ዶክተር ምንድነው? ሰው እያደህዩ ነው አገር የሚያደርገው? ሰው ከቤቱ ወጥቶ በረንዳ እየወደቀ ነው መንገድ የሚሰራው? ዶክተር እየመሩ ያሉት ህዝብን ነው ወይስ አፈሩንና ዛፉን ነው ተራራውን ነው? ምን አስበዋል ዶክተር? እኔ በጣም እየከፋኝ ነው ያለው። አገሬ ላይ በጣም ተስፋ ቆርጫለሁ። ባገኘሁት አጋጣሚ ከኢትዮጵያ መውጣት ነው የምፈልገው። ትውልድ ወጣቱ ከኢትዮጵያ ወጥቶ ለመጥፋት ነው የሚፈልገው። አሁን ዛሬ እኔን ጨምሮ ከሀገሬ የመውጣት እቅድ የለኝም ነበር እኔ። አሁን ግን ከሀገሬ መውጣት ነው የምፈልገው። ልጆቼን ሚስቴን ይዤ በአጠቃላይ ብሰደድ ደስተኛ ነኝ። ዶክተር ምን እያሰቡ ነው ያሉት? ምን እያሰቡ ነው ያሉት? መንገድ ብቻ ቢያርግ መንገድ ብቻ የሚሰራ ምንድነው እሱ የሚጠቅመን? ካልበላ ዜጋው ተርቦ። ይሄ ብቻ አይደለም ደግሞ ወንድማችን ኬኩ ዘይት 2000 ብር ገብቷል አለ። አሁን ይሄ ቪዲዮ ከሰራ 2 ወር አልሞላውም፣ 2-3 ወር እንደዛ አልሞላውም። ይሄ ቪዲዮ አሁን ያሳያችሁ ቪዲዮ ከተሰራ ከዛ በኋላ በዚች ጥቂት ጊዜ ውስጥ እንግዲህ አሁን ከትላንት ወዲያ ዘይት ስንት ነው የገዛሁት? 2500 ብር ነው የገዛሁት። አሁን እሱ 2000 ያለውን ዘይት ማለት ነውና በአንድ ሁለት ውስጥ የጨመረ ነገር ነውና ይሄ ነገርም አለና እነዚህ ነገሮችን ቢጠየቁና ቢመለሱ እሱ ብቻ አይደለም። እቺን ምታችንን ስሟት። እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። ካሉ ጠይቁልኝ ፕሊዝ፣ አለሁ በሉን። ለምን እንደዚህ እንደምን ልንገራችሁ። ወጣቱ ስራ የሆነ ነገር ካክስቱም ካጎቱም ካያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ። እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ ምን ከፍለው ሌላ እኔ ምንም አማርኛ የዘብረቅረቅ ቢልባችሁ ራሱ እየወላችሁ እያስተካከላችሁ እየሰካካችሁ ስሙት። 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል። ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው እኔ ዶክተር አብይ አህመድ አይመስሉኝም። ጠርጥሩ። እውነቴ ነው። ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 አመት እሺ በቃ በግርም ቢሆን ሞክራለሁ ሲል ጦርነት ስንል አይ አትወጡም። እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ? እኔ በግሌ እኔ እንደ አንድ እንዴ ማርያም ዶክተር አብይ አህመድ እባክዎትን እንደው ስሙ አንዴ አንቱ ምልህም አትፍረድብኝ። ግን ሰማኝ አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆነንም። ልጆች አሉን በምን እናሳድጋቸው እንዴ? ጌታዬ ሆይ እኔ ይሄ የምትሰጠኝ 100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቅረህ አስወጣኝ። አሜን አሜን በሉ። እንዴ ኧረ መኖር አለመኖራቸው ይጣራልን። እንዴ ወጣቱ እየሞተ ነው። ማርያምን እየኖረ አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው የቤት ባለቤት እንሆናለን? ማርያም የቤት ባለቤት ምን ነው እንግዲህ ይመስላችኋል? የብረኔ መቼም ነው የማይመስለኝ መቼም። እንዴ ጌታ ሆይ አረኡ ገና አሁን ሀብታም እሆናለሁ ብዬ አስብ የነበረው ሴትዮ ወደታች ወርጄ ገና ትንሽ ከፍ ስል እያፈረጠ ወደታች ይወርደኛል። ማርያም አረ በገብርኤል አረ ተው። ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ! በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው። አረ መንግስት እንዴ! አረ ለወጣትህ ዘንተው ግድ የለህም ተው። ይሄን መሳሰል ጥያቄም አለ። ይሄ ብቻ አይደለም፣ በጣም ብዙ ጥያቄ አሉ። በተለይ ከኑሮ ውድነት ጋር ተያይዞ ከዚህ ከግብሩ ጋር ተያይዞ ከሰላሙ ጋር ተያይዞ ብዙ ጥያቄ ይነሳልና ለነዚህ ጥያቄዎች መልስ የሚሰጠው ማን ነው? እንግዲህ እስቲ እናያለን። አሁንም ፕሮግራም ስላለ መልስ ይመለሳል ተስፋ እናደርጋለን። እስቲ ወንድማችንም እንስማ።
ይህንን ቪዲዮ ለመስራት ከራሴ ጋር ብዙ ተሟግቻለሁ፣ ብዙ አስቤያለሁ እና ኔጌቲቭ ኢንቴንሽን እንዳይኖረው ቅንነት በሌለው መንገድ እንዳይተረጎም ስል በጣም በተቻለኝ አቅም 3-4 ጊዜ ቃላቶችን ለማለዘብ ጽፌያለሁ። ክቡርነቶ ጥያቄን የምጠይቀው የኢትዮጵያ ሕዝብ ምንድነው የበደሉት? ለምንድነው በዚህ መጠን የጠሉን? ለምንድነው በዚህ መጠን የናቁ? ሁላችንም መጀመሪያ ደግፈነውት ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር። በጣም ጥቂቶች አሁንም ይሄ ሰውዬ ተስፋ አለው እያልን ስንከራከር ነበር። የኢትዮጵያ ሕዝብ ምን ቢያደርግ ነው ይህም ሁሉ በደል እየሰሩበት ያለው? ይህን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን አገር ትደጊሉን ይሆናል። ግን እኮ የቀበሌ ሊቀመንበሮቹ እና ሹማምንቶቹ በቀን 10 ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው። የሚበላው አጥቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ? በምን ምክንያት ነው በፊቶት ሞገስን ያጣ ነው? የኢትዮጵያ ሕዝብ ያን ሁሉ ፍቅር ሰጥቶት ሰኔ 9 ቀን ለእርሶ የተወረወረ ቦምብ ለቅሞ ሞቶሎት ምንድን አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረዱበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ፣ ያለ ፍርድ ቤት ማዘዣ የሚያስሩ፣ ምን አይነት የቀበሌና እንትን የሾሙብን? ጉቦ ሲቀበሉ አይናቸውን የማያጥ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለመታወቂያው የነገሩንን ረሱት? ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይህን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ። የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለእኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ 3 መንግስት አውቃለሁ፣ ከእርሶ ጋር ማለት ነው። የእርሶ መንግስት ግን ከደርግም ከኢህአዴግም ከንጉሱም ይለያል። እንዴት አይነት ጭካኔ ነው! ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት፣ ጦርነት፣ ሰላም ያጣ አይምሮ፣ ምን ብናደርጎት ነው ይህን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ? ክቡርነቱ በእግዚአብሔር ርኅራሄ እለምኖታለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ይቅርታ ጠይቃለሁ። እባክዎትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የ600 እና የ700 ብር ጡረታ እየተከፈላቸው 3000 ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ 5 ዓመት 3 ብር ነበር፣ ዛሬ 80 ብር ነው።
መንገድ እየሰራን ነው ሊሆን ይችላል፣ ግን ብዙዎች እየሞቱ ነው። ክቡርነት እባክዎትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በእግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምንም። ከባለስልጣን ጋር በመጣላት አላምንም። በባለስልጣን ፊት ሞገስ ቢኖርህ መልካም ይሆንልሃል ተብሎ ተጽፏልና በእርሶ ዘንድ የኢትዮጵያ ህዝብ ሞገስ እንዲኖረው ንቀቱን እግዚአብሔር እንዲያነሳልዎት እጸልያለሁ፣ እለማመጠታለሁ፣ እለምኖታለሁ። እግዚአብሔር የልቦናዎቹን አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመልጠው። የኔ ምኞት እርሶ ተሳክቶለት የኢትዮጵያ ህዝብ እንዲያልፍለት ነው። ግን አሁን ባሉት ማይንድ ሴት፣ አሁን ባሉት ሜንታሊቲ እቺ ሀገር የማትወጣበት መቀመቅ ውስጥ እየገባች ነው። እባክዎትን ባለስልጣኖቹን የያዙልን ንግድ ምናምን ይቁምና የሀገርን ኢኮኖሚ ያረጋጉ። የሚሰሩት ነገሮች የበቀል እንጂ የስሌት አይመስሉም። ህዝቡ እንግዲህ እንደዚህ ነገሮችም ያነሳልና ቀጣይ ይሄ ምንድነው ብሽሽቁ ውስጥ ሳትገቡ ሌሎች ፓርቲዎች እንግዲህ አሁን 4 ፓርቲ ነው የቀረበው። ብሽሽቁ ውስጥ ከምትገቡ የህዝቡን ጥያቄ ይዛችሁ ብትቀርቡና ምላሽን ብናዳምጥኛም እናንተም ደግሞ ለነዛ ጥያቄዎች ያላችሁን መልስ ብታሰሙን። ለምሳሌ ያክል ገዢው ፓርቲ ኑሮ ውድነትን ጣራ አስነክቷል። ጥያቄ ጠይቃችሁ አላረኩም ካለ መብቱ ነው። እንግዲህ አረጃለሁ ካለም ካመነ መብቱ ነው። አሻሻለሁ ካለም መብቱ ነው። እናንተ ለዛ ጣራ ላይ ከኑሮ ውድነት ምን አይነት ምላሽ ያመጣችሁ የሚለው ነገር ብታሰሙን ለምርጫ እንዲጠቅም ነው። እንግዲህ ወይ ደግሞ ህዝቡ አይቶ ማን ይሻለኛል የሚሆን አይቶ እንዲመርጥ እናንተ ለዛ ጥያቄ ምን መልስ አላችሁ? ቤንዚን ተወደደ ወይም ነዳጅ ተወደደ ተባለ። ማን ያወደደው? አሁን እየገዛ ያለው የሚባል ነገር ነው የሚነሳው። ያው ስርዓት ሙሉ እዛ አሁን ያለው ነገር ሁሉ እዛ ስለሚተዳደር ማለት ነው። ቀጣይ ምረጡኛል የሚገኘው ፓርቲ ለምሳሌ ያክል እናት ፓርቲም ሆነ ትብብር ለአንድነትም ሆነ ትብብር ለኢትዮጵያም ሆነ ኢዜማ ሆነ ሌሎችም ፓርቲዎች እናንተ የዚህ ነገር መልሳችሁ ምንድነው? ምን ታረጋላችሁ? መጣችሁ እናንተ በዛው ታስቀጥላላችሁ፣ ትቀንሳችሁ፣ ትጨምራላችሁ ነው። እናንተ ሐሳብ ምንድነው የሚሆነው ነገር እየመለሳችሁ ህዝቡ እያዳመጠ ቢሄድ መልካም ነው ብዬ አስባለሁ። ለቀጣይ እናንተ ስለሚጠቅማችሁ ነው ነገር ማለት ነው። እነዚህ ጥያቄዎች እንግዲህ ጥያቄ ያዟቸው፣ መልሳችሁንም አሰሙን። እያየን ነው የምንገኘው። በዚህ አጋጣሚ የዚህ ተመልካቾች በሙሉ ፋና ቲቪ ላይ ገብታችሁ ያንን ፕሮግራም እንድትመለከቱ ጋብዛችኋለሁ። የሀገር ጉዳይ ነው። ሌላ ያው ሃይማኖት የግልና ሀገር የጋራ ይባላልና ያው አይናው እዚህ ሳላ የምንሰራበት የሃይማኖት ነገር ነው፣ ግን የሀገር ጉዳይ ስለሆነብን ማየት ስላለብን ነውና ኤኒዌይስ እስቲ እናንተ ማሳባችሁን አስቀምጡ። በቀጣይ ላይ እንግዲህ በእነዚህ ጉዳዮች ላይ አዲስ ነገሮች ሲነሱ ይዤላችሁ የምቀርበው ነው የሚሆነው። ጠቃሚ ነገሮች ሲነሱ ብቻ ነው ይዤላችሁ የምቀርበውና እናንተ ማሳባችሁን አስቀምጡበት። ማንን ትመርጣላችሁ? ኮሜንት ላይ አስቀምጡልኝ። በቀጣይ እንመለሳለን። ቸር ቆዩልኝ።